ሰላም ውድ የፊራ አካዳሚ ቤተሰቦች እንኳን ወደ ፊራ አካዳሚ የዩቲዩብ ቻናል በሰላም መጣችሁ። በዛሬው ቪዲዮ የምንመለከታቸውን ዋና ዋና ነገሮች በቅድሚያ ልንገራችሁ። አንደኛ የልብ ወለድ ምንነት፣ ሁለተኛ የልብ ወለድ አይነቶች፣ ሶስተኛ ደግሞ የልብ ወለድ አላባውያንን በዝርዝር የምንመለከት ይሆናል። ከዚህ ቪዲዮ በኋላ እንደዚህ አይነት ስለ ልብ ወለድ ያላችሁን ጥያቄ በሙሉ የሚመለስላችሁ ይሆናል። ስለዚህ ቀጥታ ወደ ቪዲዮ ልብ ወለድ ምንድን ነው? ልብ ወለድ ከደራሲው ምናባዊ ፈጠራ የሚመነጭ የሰውን ሕይወት ልዩ ልዩ መልኮች በተመሳስሎ ለመቅረጽ የሚችል በቁሙ ግን እውነት ያልሆነ ይሄን አስምሩልኝ፣ በቁሙ ግን እውነት ያልሆነ የኪነ ጥበብ ስራ ነው ማለት ነው። በደራሲው ምናባዊ ፈጠራ የሚመነጭ የደራሲው በጭንቅላት ውስጥ ያሉትን ሀሳቦች በታሪክ መልክ የሚያቀርብበት የሰውን ልዩ ልዩ መልኮች የገሃዱ ዓለምን የሚወክል ነው እንጂ እውነት ያልሆነ በደራሲው ምናባዊ ፈጠራ የሚጻፍ እውነት ያልሆነ የኪነ ጥበብ ስራ ነው ማለት ነው ልብ ወለድ የምንለው። በቁሙ እውነት ያልሆነ ሲባል በታሪኩ የተገለጸው የገጸ ባህሪያት ህይወት በእውነው ዓለም በእርግጥ የተፈጸመ ወይም ታሪኩ በሚያቅፈው ዘመንና ቦታ እንዳለ አይደለም ነው ማለት ነው። ይሄ እውነት ያልሆነ ስንል ታሪኩ የተገለጸው የገጸ ባህሪያቱ በእውነተኛ ዓለም ላይ የሌሉ ናቸው። ኢቭን አንዳንዴ ራሱ ቦታውና ጊዜው ራሱ ላይኖር ይችላል። ይሄ ምናባዊ የሆነ ዓለም ነው ማለት ነው ልብ ወለድ። በደራሲው አእምሮ ውስጥ ያለ ምናባዊ ዓለም ነው እንጂ እውነተኛ የሆነ ዓለም አይደለም። ገጸ ባህሪያቱም በእውነተኛ ዓለም ላይ የሉም። ጊዜውም ቦታውም በእውነተኛ ዓለም ላይ ሊኖርም ላይኖርም ይችላል ጊዜውና ቦታው እና በቁሙ እውነት ያልሆነ ነው ማለት ነው ልብ ወለድ። የልብ ወለድ ዝርያ የሚባሉት ዋና ዋናዎቹ ሁለት ናቸው። አንደኛው አጭር ልብ ወለድ፣ ሁለተኛው ደግሞ ረጅም ልብ ወለድ ማለት ነው። አሁን እያንዳንዱን በደንብ ሰፋ አድርገን እንመለከታለን። አጭር ልብ ወለድ እና ረጅም ልብ ወለድ ልዩነታቸው በሶስት ዋና ዋና ነገሮች ላይ ብቻ ነው። ዋና ዋና ነገሮች ማለት ነው። አንደኛ በመጠን፣ ሁለተኛ የታሪክ ትኩረት፣ ሶስተኛ ደግሞ አወቃቀራቸው ወይም ስትራክቸራቸው ላይ ልዩነት አላቸው ማለት ነው። በመጠን ስንል አጭር ልብ ወለድ እና ረጅም ልብ ወለድ ልዩነት አላቸው። እንዴት? አጭር ልብ ወለድ በመጠኑ በአንጻራዊነት አጭር ነው፣ ቶሎ አንብበን ልንጨርሰው የምንችለው ነው። ረጅም ልብ ወለድ ደግሞ በአንጻራዊነት ረጅም ነው ማለት ነው። ከአጭር ልብ ወለድ አንጻር ረጅም ወይም ብዙ ጊዜ የሚፈጅ ለማንበብ በአንድ አንብበን ልንጨርሰው የማንችለው የልብ ወለድ አይነት ነው ማለት ነው። በአጠቃላይ አጭር ልብ ወለድ በአንድ ጊዜ ንባብ ሊጠናቀቅ የሚችል ነው። በአንድ አፍታ ንባብ ቁጭ ብለን እያነበብን ልንጨርሰው የምንችለው የልብ ወለድ አይነት ሲሆን፣ ረጅም ልብ ወለድ ደግሞ ለማንበብ ረዘም ያለ ጊዜ የሚጠይቅ ነው። አንድ ጊዜ ቁጭ ብለን ልንጨርሰው የማንችለው ምናልባት 2 ቀን፣ 3 ቀን፣ ሳምንት ወይም ከዛ በላይ ሊፈጅ የሚችል የልብ ወለድ አይነት ነው ማለት ነው። ሁለተኛ ልዩነታቸው ደግሞ የታሪክ ትኩረታቸው ላይ ነው። አጭር ልብ ወለድ በአንድ ዋና ክስተት ላይ ትኩረት ያደርጋል ወይም አንድ ነገር ላይ ብቻ ትኩረት አድርጎ ስለዛ ነገር ብቻ የሚያብራራ ሊሆን ይችላል። ይሄ ረጅም ልብ ወለድ ግን ብዙ ክስተቶችን ሊዳስስ ይችላል ማለት ነው። በአንድ ጊዜ ብዙ ነገሮችን እየነካካ ሊሄድ ይችላል እና ደግሞ መልእክቱ የአጭር ልብ ወለድ መልእክቱ ወይም ጭብጡ አንድና ቀጥተኛ ነው። ሁለተኛ የረጅም ልብ ወለድ ግን መልእክቱ ውስብስብነት ያለው ሊሆን ይችላል እና ደግሞ ጭብጡ ልዩነታቸው በአወቃቀራቸው ላይ ወይም ስትራክቸራቸው ላይ ልዩነት አለ። የአጭር ልብ ወለድ አጭር መግቢያ ያለው ነው። ረጅም ልብ ወለድ ደግሞ ረጅም መግቢያ ያለው ነው። አጭር ልብ ወለድ አንድ ፍሬ ነገር ወይም ጭብጥ አለው። ረጅም ልብ ወለድ ደግሞ በርካታ ተያያዥ ክስተቶችን ወይም
በርካታ ተያያዥ ክስተቶችን ሊዳስስ ይችላል ወይም በርካታ ጭብጦች ሊኖሩት ይችላሉ ማለት ነው። ሌላው አጭር ልቦለድ ቶሎ የሆነ ፈጣን የሆነ ፍጻሜ ያለው ነው። ረጅም ልቦለድ ደግሞ በጣም የዘገየ ፍጻሜ ያለው ነው ማለት ነው። የዘገየ አፈጻጸም ያለው ነው። የልብ ወለድ አላባውያን ነው። የልብ ወለድ አላባውያን ከሆኑት መካከል አንደኛው ገጸ ባህሪያት፣ ታሪክ፣ መቼት፣ ግጭትና ሴራ ይጠቀሳሉ። ገጸ ባህሪያት የምንላቸው በልብ ወለድ ዓለም ውስጥ ያሉ የሰው ባህሪ ያላቸው የገሃዱ ዓለም ሰዎች ነጸብራቅ የሆኑ ወይም ደግሞ የልብ ወለድ ዓለም ሰዎች ናቸው ማለት ነው። እነኚህ ገጸ ባህሪያት የሚባሉት በልብ ወለድ ውስጥ የሰውን ባህሪ እና ስራ ወክለው የሚወክሉ የልብ ወለድ ዓለም ሰዎች ናቸው እንጂ የገሃዱ ዓለም ሰዎች እውነተኛ የዓለም ሰዎች አይደሉም ማለት ናቸው። እነኚህ ገጸ ባህሪያት የምንላቸው። ሌላው ደግሞ ታሪክ ነው። ታሪክ የምንለው በጊዜ ቀደም ተከተል የተደራጁ የድርጊቶች ትረካ ነው ማለት ነው። ድርጊቶችን በቅደም ተከተል እንዲሄዱ የሚያደርግ እና እንዲቀርቡ የሚያደርግ የልብ ወለድ አላባዊ ታሪክ ይባላል። ታሪክ ከሌለ በአንድ ድርሰት ውስጥ ያ ልብ ወለድ ሙሉ ሊሆን አይችልም። ምክንያቱም ጊዜውና በጊዜው ቅደም ተከተል የማይደረግ ከሆነ ዝም ብሎ ተራ ነገር ነው እንጂ ያ ልብ ወለድ ራሱ ሊባል አይችልም። ዋና የልብ ወለድ ክፍል የሆነው ታሪክ ነው ማለት ነው። ሌላው የልብ ወለድ አላባዊ ደግሞ ሴራ የምንለው ነው። ሴራ የምንለው በምክንያት የተሳሰሩ ድርጊቶች ያሉት ታሪክ ነው ማለት ነው። ይሄ ሴራ የምንለው ክስተቱ ምን እንደሆነ እና ለምን እንደሆነ የሚተርክ ነው። ሴራ የምንለው ከታሪክ ከምንለው ይለያያሉ። ሴራ ሌላ ነው፣ ታሪክ ሌላ ነው። ታሪክ ሁሉንም ነገር እንዲህ ነው እያለ ምንም አይነት ምክንያት ሳያቀርብ የሚተርክልን ነው። ሴራ የምንለው ግን ደግሞ ለምን ሆነ እንዴት ሆነ የሚለውን በታሪክ መልክ የሚያቀርብልን ሴራ ይባላል ማለት ነው። ሌላውና ዋነኛው ደግሞ ግጭት ነው። ግጭት በገጸ ባህሪያት መካከል የሚደረግ ሙግት ነው። በልብ ወለድ ውስጥ ግጭት በሶስት አይነት መልኩ ሊፈጠር ይችላል። አንደኛው ሰው ከሰው ጋር ወይም ደግሞ ገጸ ባህሪያት ከገጸ ባህሪያት ጋር፣ ሁለተኛው ገጸ ባህሪያት ወይም ሰው ከተፈጥሮ ጋር፣ ሶስተኛው ደግሞ ሰው ከራሱ ጋር የሚያደርገው ግጭት ነው ማለት ነው። ስለዚህ ግጭት ሶስት አይነት ግጭት አለ በልብ ወለድ ውስጥ፣ ሰው ከሰው ጋር፣ ሰው ከራሱ ጋር እና ደግሞ ሰው ከተፈጥሮ ጋር የሚያደርገው ግጭት ማለት ነው። ሰው ከሰው ጋር የሚያደርገው ግጭት የምንለው ለምሳሌ ሰው ገጸ ባህሪያት እንዴት ምናምን ከሌላ ገጸ ባህሪያት ጋር የሚያደርጉት ሙግት ነው። ይሄ ሰው ከሰው ጋር የሚደረግ ግጭት ማለት ነው። ሰው ከራሱ ጋር ደግሞ ለምን እንደዚህ ያደረግኩ እያለ ራሱን በሚወቅስበት ሰዓት ያለው ያ ሰው ከራሱ ጋር የሚያደርገው ግጭት አይነት ነው ማለት ነው። ሌላው ደግሞ ሰው ከተፈጥሮ ጋር፣ አሁን ለምሳሌ ዛሬ እንዴት ፀሐይዋ ታቃጥላለች፣ ወይኔ ለምን እንቅፋት መታኝ እያለ ምናምን ከተፈጥሮ ጋር ሙግት ውስጥ ሊገባ ይችላል ማለት ነው። ለምን ዳመና ሆነ ሊል ይችላል። ይሄ አይነት ግጭት ሰው ከተፈጥሮ ጋር የሚያደርገው ግጭት ነው እንላለን ማለት ነው። ሌላውና ዋነኛው ደግሞ መቼት። መቼት ሁለት ቃላት የመጣ ሲሆን መቼና የት ከሚሉ ቃላት ነው የመጣው ማለት ነው። መቼ ማለት ድርጊቱ የተፈጸመበትን ጊዜ የሚገልጽ ነው መቼ የምንለው። የት ደግሞ ስንል ድርጊቱ የተፈጸመበትን ቦታ ይገልጻል። ስለዚህ መቼት ማለት በጊዜና በቦታ ላይ የተፈጸመበትን ነገር የምናሳይበት የልብ ወለድ አላባዊ መቼት ይባላል ማለት ነው። በዛሬው ቪዲዮ ላይ ያልገባችሁ ወይም ግር ያላችሁ ነገር ካለ በኮሜንት አሳውቁኝ። ቪዲዮ ከተመቻችሁ ላይክ ማድረግ እንዳይረሳ፣ እንዲሁም ቤቱን ሰብስክራይብ በማድረግ ሌሎች ቪዲዮዎች እንዲደርሷችሁ ማድረግ ትችላላችሁ። በቀጣይ ቪዲዮ ምን እንደሚሰራላችሁ ኮሜንት ላይ ጻፉልኝ፣ የምሰራም ይሆናል። አመሰግናለሁ። ቻው።